አበበ እርግጠኛ ነህ ስለምታወራው ነገር? የሞተችው ተባለችው ራሄል ተከትላቸው ተኋላ ከተወሰነ ደቂቃ በኋላ ገባች። እሷ መጣች። አዎ የአቤል ሰዎች ተከታትለው ያዙኝ ብለሃል አይደለ? አቤል ለምንድን ነው አንተ ማስያዝ የሚፈልገው? እነዛ ሰዎች ይዘው ከሄዱ አይደለ? እንዴት ከእጃቸው ልትወጣ ቻልክ? እኔ አሁን ይሄንን እንዲህ ነው ብዬ ብነግር ፍርድ ቤት ሄደህ ልትመሰክር ነው አቤል ላይ? ታዲያ መቼስ እስከ መች ነው ታዲያ እውነቱ የሚደበቅ? በህይወትሽ ጠብቂው ነው የተባልኩት። ምን ማለት ነው በህይወትሽ ጠብቂው ነው የተባልኩት? በቃ ማድረግ ያለብሽን ነገር አድርገሽ ጠብቂው ነው የተባልኩት። በጣም ከባድ ነው። አውቃለሁ ሊከብድ ይችላል። ንገረኝ እስኪ። ስለያስፈልገኝ ነበረ መቀበል ነበረብኝ። ስራ ስለሚያስፈልግሽ የሰው ነፍስ ትገያለሽ፣ ሰው ታጠፊያለሽ፣ ገንዘብ ለማግኘት ሆድሽን ለመሙላት እንዴ? ማን ናቸው እነዚህ ሰዎች? ከነዛ ሰዎች ያስተዋላችሁ እነዚህ ሰዎች ማን ናቸው? ነገር ነው ያደርግልሻለሁ። እዚህ ጋር ምን ትሰራለህ? ምን እየሰራ ነው? ወደ አዲስ አበባ ከመጣሽ ገና 2 ዓመትሽ ነው አይደል? እና የት ነው ታዲያ አዲስ አበባ ላይ ሃይ ስኩል የተማራችሁት? አንድ ላይ ምንድነው ፍላጎት? ባለፈው እኮ እንዳልኩ ነው። እዚህ ና እስኪ እኮ ምን እየሰራ ነው እዚህ? ልጅ እያልኩ ነው። ምንድነው እሱ? አንቺንም ይመለከታል። ከዚህ ልጅ ጋር እስከተገናኘሽ ድረስ አንቺንም ይመለከታል። እሺ፣ ስለዚህ ምን ይሁን? አልወጣም። ጥያቄዎች አሉኝ። ጥያቄዎችን ከመለስሽልኝ ይወጣል። ቁጭ በይ አንቺ እራስሽ ቁጭ በይ። ቁጭ ብለሽ አውሪኝ። ሰላም። እሺ፣ እዚህ ድረስ እንግዲህ ይዘሽን መጥተሻል። ወዴት ነው የምትሄደው? እኔ ማወራበት ቦታ አወራዋለሁ ማለት አሁን ስለመርዳት ስላለመርዳት አይደለም እያወራን። አንቺ ጋር ለምን ምንድነው የሚሰራው? አንቺ ጋር ለምን እያወራን ምናምን ብዬ አልጠይቅማ። እሺ፣ እሱን ዝቅ አድርጊውና እናውራ። አበበን የተካተሉት ያሉት ሰዎች የአቤልን የሚያውቁ ሰዎች ናቸው። እንደምንመለከተው ገና ክፍሉ ራሱ የጸዳ አይነት ነገር አይደለም። መሰለኝ። ምን ማለት ነው? አቤል ጋር ደውል ማለት ምን ማለት ነው? ይሆናል የስም መመሳሰል ሊሆን ይችላል። እንዴት ስልኩ ሊዘጋ እንደቻለ እንዲሁም ደግሞ ምን እንደተፈጠረ አሁን ላይ አበበ እዚህ እንደሌለ ነግሮናል። መታወቂያ ምናምን ከሰጠን በኋላ ነው ክላስ እንዲይዝ ያደረግነው እኛ ማለት ነው። በእርግጥ ማለት ተደነባብሮ ማለት ፈርጦ ነበር ነው ደንግጧል፣ ያለከልክ ነበር። እኔ ምንም ግራ እየገባኝ ነው ያለው፣ በጣም ግራ እየገባኝ ነው ያለው። የተፈጠረ ስላለው የሆነ ሰው ያለው ነገር በጣም ግራ እያጋባኝ የያዘው ሚስጥር እንዳለና እሱ ሚስጥር እያስጨነቀው እንደሆነና ለኔ መንገር እንደማይችል ስለነገረኝ አበበ ጋር ምንም የተለየ ጉዳይ የለም፣ የሚያውቀው ነገር የለም። አበበን በዚህ ጉዳይ በጣም ተጨንቆ ሰሞኑን እያወራኝ ነበረ። እየሮጡ ነው የገቡት በቃ ወደ ክላስ እነሱ ማለት ነው። እሺ፣ ከዛስ ምንድን ተፈጠረ? ሳንኳኳ ሲከፍት ዘለው ገቡ እነሱ። በቃ ጭራሽ ግብግብ እንዳትጠጉኝ ምናምን እያለ እሱ መጮህ ጀመረ። ተያያዙ። ይህንን ቻናል ሰብስክራይብ አድርጉ። ሰብስክራይቡ በጣም ይቆማል። ለምን እንደሆነ አላውቅም። እንደውም ስልክ ኪሴ ውስጥ ከተተልኝ በማገላገል ሰዓት። ማን ከተተልኝ? አበበ ነው መሰለኝ አበበ እዚህ ተከራይቶ የነበረው። ስለዚህ የምታቀረገ በስተክል ንገሪኝ። እማውቀውን ነገር ሁሉ እየነገርኩ ነው። ምንድነው ከዚህ በላይም ከኔ የምትጠብቀው? በመጨረሻ ሰዓት ከሱ ጋር ተደዋውለሻል አልተደዋወልሽ? በመጀመሪያ እየመለስኩልህ ነው። ተረጋግተህ አውራኝ። አሁን ለምንድን ነው የምታስፈራራኝ? ነገርኩህ እውነታውንና የማውቀውን ነገር እየነገርኩ። አበበን ከዛ ቦታ ላይ የሆኑ ሰዎች መጥተው እንደወሰዱት እዛ ያለው ጥበቃ ተናግሯል። ይኸው የተፈጠረው ነገር ምን እንደሆነ አናውቅም። ማለት ትንሽ ያስደነግጣል፣ ግራ ያጋባል። ኧረ እኔ ማንነታቸውንም አላውቅም። እየተከታተሉኝ ነው። ማዘር እናቴ አበበ አበበ ያለህበትን ቦታ ነገር ቤት እንዳልሆንክ አውቄያለሁ። አሁን ቤት ደውዬ ነበርና ቤት እንዳልሆንክ አውቄያለሁ። ለምንድን ነው ቤት ነኝ ያልከኝ? ቤተሰቦችህን ከዛ እዚህ ድረስ የጠራሃቸው የምናገረው ሚስጥር አለ፣ የማውቀው ነገር አለ። እሱንም ከልዑል ጋር ቁጭ ብላችሁ ነው የምነግራችሁ ብላቸው ነበር አይደል? ሄሎ አቤ፣ እናትህ ነኝ። ደህና ነህ? እማዬ እንዴት ነሽ? እንዴት ነህ ልጄ? እንዴት ነህ? አሁን ልጄን የገደለው አይደለም። ይኸውልህ እኔ ልጆት ገደለ ምናምን እያለን አይደለም። ማለትም ስሟን ስጠራው ፊቶት ላይ ያየሁት ነገር አለ። ሊያ ትባላለች ስሉት ፊቶት ላይ ያየሁት ነገር አለ። የሆነ የድንጋጤ ስሜት ነገር አይቼበታለሁ። ጉዳይ አለ ምናምን ብሎ ለማየ የተወሰነ ነገር ነግሯት ነበር። አሁንም እዚህ አመጣጣችን በቃ አንተ ፊት የምናወራው ነገር አለ። ቤት አይደለም ያለው
ታዲያ ለምንድን ነው ቤት ነኝ ያለው? ምንድን ነው እዚህ ልትመጡ የቻላችሁበት ነገር ምንድን ነው? ለምንድን ነው እዚህ ልትመጡ የቻላችሁበት? ይኸውልህ ስለ ልጅቷ መምጣት ስንል እንደገና አዲስ እድል ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። በተጨማሪም በዚህ ቻናል በኩል ማለትም የንስር አይንን ጠቅሰው ለሚመጡ ደንበኞች እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ በ0997 398676 አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። እንግዲህ ውድ ቤተሰቦች ያው ቀድሞ ቪዲዮ ላይ እንደተመለከታችሁ ትንሽ ሁላችንም ተደናግጠን ነበር። የተፈጠረው ነገር ትንሽ ከበድ ይል ነበር። ባልጠበቅነው መንገድ ነው ማለት እንደዚህ ይፈጠራል ብለን አላሰብንም ነበር። የተፈጠረው ነገር አስደንጋጭ ነው ማለት ባላስታት ኖሮ ከዚህ የከፋ ነገር ይከሰት ነበር። በእርግጥ ሰው ተጎድቶብናል ማለት የኛ ሰው ሳይሆን እዚህ አብራቸው የነበረችው ወይም ደግሞ የአበበ ፍቅረኛ የሆነችው ሰላም እንግዲህ በጥይት ተመታለች። የከፋ ጉዳት አይደለም፣ ነገር ግን ወደ ሕክምና እንድትሄድ ተደርጓል። ምን ብዬ እንደምናገር አላውቅም። በጣም በቃ ውስብስብ ያለ ነገር ነው። ኦልሬዲ እቺ ልጅ በቃ ኦልሬዲ ተይዛለች፣ በቁጥጥር ስር ውላለች። ነገር ግን ለኛ መንገድ ያለባት ነገር አለ ገና። ለኔ በተለይ መመለስ ያለባት መልስ አለ። ምክንያቱም ምንም እንደማያውቅ ሰው ሆና ምንም ነገር እንትን እንዳላለ ሰው ሆና አበበን በዚህ ልክ ከሷ ጋር ሆኖ ተባብሮ ሊዋሽላት የቻለው ለምንድን ነው? ከዛ ያንን መሳሪያ ለምንድን ነው ለመመዝ የቻለችው? ይሄ በጣም ውስጡ የተወሳሰበ ሚስጥር እንዳለው ነው የሚያሳየው። ስለዚህ ይሄንን ነገር ለማናገር ቁጭ አድርገናታል። ሙሉ በሙሉ ቤቱ ተፈትሾ ሙሉ በሙሉ አሁን ንጹህ መሆኑ ተረጋግጧል። ከዛም ባሻገር ደግሞ አበበ እናቱ እዚህ ድረስ እንድትመጣ እያደረጉ መኪና ልክ ያለው ይዘዋት እየመጡ እናቱ ፊት ለፊት ነበር አልናገራለሁ ያለው መናገር የሚፈልገው አሁን እንዲናገር አደርጓለሁ በእናቱ ፊት ለፊት። ከዛም ባሻገር ደግሞ በገዛ እጁ እና በደበቀችው ሴት የተመታ እንግዲህ የገዛ ፍቅረኛ በጥይት ተመታለች። በጥይት ተመታ እንግዲህ ሆስፒታል ልከናታል። ይሄ ሁሉ ነገር መንስኤው እርግጠኛ ነኝ ወየነ ሊያ ስራ ነው የሚሆነው። እንዴት የሊያ ስልክ እሷ ላይ ሊገኝ ይችላል? ያን ነገር በጠቅላላ እንግዲህ ለማነጋገር ዝግጁኛለሁ። ትንሽ ለመረጋጋት ብለን ወደ ውጭ ወጥቼ ነበረ። ምክንያቱም የተፈጠረው ነገር አስደንጋጭ ነበረ። እንዴት ብዬ መናገር እንዳለብኝ አላውቅም። እኔም ብቻ ሳይሆን እናንተም ተመልካቾች በጣም እንደደነገጣችሁ ተስፋ አደርጋለሁና በጣም ይቅርታ መጠየቅ እፈልጋለሁ በዚህ አይነት ነገር። ያው ሁልጊዜ እንደዚህ አይነት ነገሮች ላይ አደጋዎች ይጋረጣሉ፣ አደጋዎች ይከሰታሉና ለዛም እንግዲህ ያው እኛ ራሳችንን ጠብቀን ሳይሆን ሁልጊዜ ፈጣሪ ነው የሚጠብቀን። ለዛም ደግሞ የእናንተ ጸሎትና የእናንተ ዱዓ ነው። ለዛም ከልብ አድርጌ ማመስገን እፈልጋለሁ። እንግዲህ ውድ ቤተሰቦች እስከ ፕሮግራም ፍጻሜ ድረስ አሁንም አብራችሁ ይሁኑና ምን አይነት እውነት ልንሰማ እንችላለን? ምንድነው የሚያገናኛት ከሊያ ጋር? ለምንድነው ሽጉጥ ወጣኛ ላይ ልትወስን የቻለችው የሚለውንም ከራሳቸው አንደበት የምንሰማ ይሆናል። አበበስ ምን ቢያውቅ ነው? ለምንድን ነው እዚህ የተደበቀው? ለምንድን ነው ከነሱ ጋር የሆነው? አበበም ጉዳዩ ላይ ያለበት ከሊያ ጋር ነው ወይ የሚሰራው? ይህን ነገርም እንግዲህ ለማጣራት እንሞክራለን። ለማንኛውም ውድ ቤተሰቦች አብራችሁኝ እስከ መጨረሻው ቆዩና የሚከሰተውን የሚፈጠረውን ነገር እውነታውን እንሰማለን ማለት ነው። አዲስ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። መልካም ጊዜ። ይኸውልሽ የፈጸምሽው ነገር አደገኛ ወንጀል ነው። ቆይ ማለት ለምንድን ነው ይሄን ያክል እንደዚህ አይነት ነገር ውሳኔ ላይ እንደዚህ አይነት ውሳኔ ለመወሰን የተነሳሽው? በህይወትሽ ጠብቂው ነው የተባልኩት። ምን ማለት ነው በህይወትሽ ጠብቂው ነው የተባልኩት? በቃ ማድረግ ያለብሽን ነገር አድርገሽ ጠብቂው ነው የተባልኩት። ማን ነው ይሄንን ነገር ያለሽ? ሊያ። ሊያ እሷ ነች እዚህ እንድትቀመጥ ያደረገችው? አዎ። እንዴት ነው ሊያን የምታውቂያት አንቺ? እኔ ዳይሬክት አይደለም ያወቅኳት። ህሊና የምትባል ጓደኛ ነበረች እና ያው ስራ ምናምን ነገር ስለሌለ ስራ እንደምፈልግ ታውቅ ነበረ። እሺ። ከዛ በኋላ
በቃ ሲደወልልሽ ምናምን መስራት ነው ምናምን አለችኝና አስተዋወቀችኝ ሊያ። እሺ ከዛ እሺ አልኳት። ትንሽ ከተዋወቅን ትንሽ ጊዜ ነው ከሊያ ጋር ማለት። እዛ ስልክ ደወሉልኝና የሚመጣ ሰው አለ፣ እሱን ማንኛውም ሰው ቢመጣ ከእሱ ጋር እንዳታገናኙ ወይም እንዳትይ በቃ ጠብቂው በስነስርዓት አሪፍ ገንዘብ ይከፈልሻል አለች። ከዛ ትንሽ ገንዘብ ቀብድ አስገባችልኝ፣ ተስማማሁ። መሳሪያውን ከየት አመጣሽ ታዲያ? እሷ ናት የሰጠች። ሰው ግዳይ በብላ ጠብቂበት ነው ያለች እኮ። አንቺም በቃ ያንን ገንዘብ ላለማጣት ስትይ በመሳሪያ ወጥተሽ የሰው ነፍስ ለመንጠቅ ፈልጌው ምን ማለት ነው? ፈልጌው አይደለም ማለት በቃ ወይ ንዴት ውስጥ ስለነበርኩኝ ነው እንጂ ምን አናደደሽ? ሲጀምር አንቺ እዚህ ጋር እየሰራሽ ያለሽ እኮ ወንጀለኛ ጋር ነው። ለወንጀለኛ አባሪ ሆነሽ ነው እየሰራሽ። ጭራሽ ምንድን ነው አላውቀውም። መሳሪያ ተሰጥተሽ ማለት ህገወጥ የሆነ መሳሪያ ይዘሽ የሰው ነፍስ ለማጥፋት መዘጋጀት ማለት ምንድን ነው? አላውቀውም አላውቀውም ማለት ምን ማለት ነው? እኔ እኮ ጻድቅም ይሁን የሚሰራው ነገር መጥፎ ይሁን የማውቀው ነገር የለም። ብቻ ግን ጠብቂው፣ እሱን የፈለገ ጠብቂው ተባይ። አንቺ ማነሽ መሳሪያ ይዘሽ የምትጠብቂው? ንገሪኝ እስኪ። ስለያስፈልገኝ ነበረ መቀበል ነበረብኝ። ይሄን ስራ ስለሚያስፈልግሽ የሰው ነፍስ ትገያለሽ፣ ሰው ታጠፊያለሽ፣ ገንዘብ ለማግኘት ሆድሽን ለመሙላት ተናገሪያ። ቅድም እንደዛ ስትወጣጠር ያልነበር? አሁን እቺ ልጅ ህይወቱ አልፎ ቢሆንስ ኖሮ? ስሚ፣ በተኮሽ ሰዓት የአንድ ሰው ህይወት ቀጥሰሽ ቢሆንስ ኖሮ ነው። ከዛ በኋላ ይሄ ገንዘብ ያኖርሻል፣ ከፍርድ ያስጥልሻል። ተናገሪ። አንቺን ነው እያወራሉት። የኔ ያለችው ሊያ ሲጀምር እኔ ስለሷ ብዙ የማውቀው ነገር የለኝም። እየነገርኩ ነው። መቼም የሁላ ነገር ከተፈጠረ በኋላ ተዋሸኛለች ብላ አታስብ አይደለ? የት ነው ያለችው ንገሪኝ። እኔ አንዴ ብቻ ነው ያገኘኋት። አንዴ ብቻ የኔ ያገኘሻት አንዴ የሆነ ወጣ ብሎ እራት ነው የበላ ነው። ከህሊናም ነበረች። እሺ ህሊና የት ነው ያለችው? ህሊና እንዴት ነው የምታውቂያት? ጓደኛዬ ነበረች እሷ። ህሊና ነች ጓደኛሽ? ማለት ጓደኛዬ ስለ ትውውቅ ነው እንጂ በጣም ቤስት ፍሬንድ አይደለች፣ ግን ትውውቅ ነበረ። ይኸውልሽ ህሊናም በራሱ የምትፈለግ ወንጀለኛ ነች። በጣም ብዙ ወንጀሎችን የሰራች ልጅ ነች። እሷንም እንፈልጋታለን። የእሷ አድራሻ የት ነው? ቤቷ ወደ ገርጂ አካባቢ። እሺ ወደ ገርጂ አካባቢ ነው። ስልክ ቁጥሯ አለኝ እሰጥሃለሁ። ይኸውልሽ ስልክ ቁጥሯን አይደለም አድራሿ ቤቷ ድረስ ይዘሽኝ ትሄጃለሽ። ሰማሽ? ቦታው በደንብ እኔ አይመለከተኝም። ይኸውልሽ አሁን ላይ ምንም ነገር አልሰማሽም። ምንም ነገር እንደማልሰማሽ ልንገርሽ። ይዘሽኝ ትሄጃለሽ እዛ ድረስ። ገርጂ ድረስ ይዤ እሄዳለሁ። ሰፈሩን አሳያለሁ። ቤቷ ድረስ ይዘሽኝ ትገቢያለሽ። በደንብ ታውቂዋለሽ። ቤቷ ድረስ ይዘሽኝ ትገቢያለሽ። እኔ ቀይሬያለሁ ብላኛለች። በእርግጠኝነት አላውቀውም። ቤቷ ኧረ እባክሽ ቀይሬያለሁ ብላሻለች። መጀመሪያ የነበረችበትን ታሳይኛለሽ። ችግር የለውም። ይኸውልሽ አንቺ ገንዘብን ነው አይደለ? እነሱ ለገንዘብ ይሁን ለምን ይሁን አላውቅም፣ በጣም የብዙ ሰው ነፍስን እያጠፉ ያሉ ሰዎች ናቸው። መጀመሪያም እኔ ይሄን ላባቅ አልገባም። ኧረ እባክሽ ይሄን ነገር እኮ ሲሰጡሽ፣ መሳሪያ ሲሰጡሽ ደብቀሽ ማስቀመጥ አይኖርብሽም ነበር። አልፈልግም ይሄን ነገር ማለት ትችይ ነበር። ግን አንቺ ገንዘብ በለጠብሽና ያሉሽን ነገር ለማድረግ ተስማማሽ ማለት። እኔ ይሄን ያክል ሪስክ ያለው አልመሰለኝም። እንዴት አንቺ እኮ ነሽ ወጥተሽ የተኮሽው እንዴ? ሪስክ ያለው አልመሰለኝም። ምን ውስጥ ነበርኩኛ። ምንድን ነው ድንጋጤ እንጂ ምንድን ነው ድንጋጤው? ቢሆን ምንድን አንቺ እንድትተኩሽ ሰራ ቢሆን እንደዚህ ልተባበረው ፈቃደኛ አልሆነ። ሰውዬው እኮ አይደለም ወንጀል እየሰራው፣ እናንተ ናችሁ ወንጀል የሰራችሁት። አሁን ስለሱ ወንጀል ሳይሆን ስለእናንተ ነው። አንቺም የነሱ አካል ነሽ። ነፍስ ለማጥፋት ሄደሻል። ኦልሬዲ ነፍስ አጥፍተሻል። ተነሱና ያዟት። ውጭ ተነሽ፣ ተነሽ፣ ውጭ ያዟት። አበበና እናትየው ሲመጡ አስገባቸው። ከአንቺ ጋር እናወራለን። ገና እንጨርስ። ይኸውልህ
በአንተ የመጣ ምን አይነት ነገር ውስጥ እንደገባን አይተሃል። አዎ ጋሽ ሉሌ እኔ እኮ ይሄ ይፈጠራል ብዬም አላሰብኩም። እኔ እኮ ግራ ገባኝ እኮ ዲም ሲሄድ በዚህ በኩል ጋሽ ሰዎች ይከታተላሉ። ምን ማለት ነው ጋሽ ሰዎች ይከታተላሉ? አበበ አይተሃል አይደል? የገዛህ ጓደኛ ነች በጥይት የተመታችው። ያው ባለፈው ያው በቃ የደወላችሁልኝ ሰዓት ታልጓ ቤት ሲሄድ የጋሽ ሰዎች ናቸው ሲከታተሉኝ ነበር። ማለት የጋሽ ሰዎች ናቸው ሲከታተሉኝ ነበር ምን ማለት ነው? ያው ጋሽ ቤት ጥበቃ አይደለም እዛ ሲመጡ ምናምን አውቃቸዋለሁና እኔ ምን ፈልገው እንደተከታተሉኝም እኔ አልገባኝም። እንተም ልነግርህ ብዬ በቃ ምንም ፋታ አልሰጣሉኝ። ስማ ቆይ የአቤል ሰዎች ናቸው እኔን እያባረሩኝ እየተከታተሉኝ የነበረው ነው ያልከው? አዎ። ሲጀምር እንዴት ነው ከቤት እንዴት ወጥተህ ነው ሊከታተሉ ይቻሉት? እኔ እዛለት እረፍት ነበርኩ። እሺ እረፍቴን ያው ዝም ብዬ አንዳንድ ዕቃም ገዛለሁ ብዬ ስወጣ እየተከታተሉኝ ነበር። ሻይም ልጠጣ ቁጭ ስል ቁጭ ይላሉ ትንሽ ርቅ እያሉ። ከዛ ሳያቸው ደግሞ አውቃቸዋለሁ እነሱ የቤት መጥቶም ስላዩዋቸው አውቃቸዋለሁ። ከዛ በቃ ቀስ ብዬ በመናሪያው ገባው እዛ ስልኩን ያስቀመጥኩበት ቤት አረፍኩና እዛ ተደበቅኩ። እዛ አድረህ ጠዋትም ሳትወጣ ከዛ መጥቶ እነዛ ሰዎች ያዙ? ያው ከዛ በቃ ምንድነው ብዬም እኔ ጠየቅኳቸው። አይ ጋሼ ተከታተለው ጠብቀው ብሎ ነው አሉ እነሱ። እውነቱን ሸት ነው። በጭቅጭቅ በግብግብ ውስጥ ነው እኮ ተይዘህ የወጣው አይደል? እዛ ተጣልተህ አስጨንቀው ምናምን ነው ይዘው የሄዱት ጥበቃው እንደነገረኝ ከሆነ። ስልክህንም ቀስ ብለህ የጥበቃው ኪስ ውስጥ የቀጥቶ አንተን አይደል እንዳያገኙብህ ብለህ። ያው እኔ በቃ ምንም አላመንኳቸውም። ለምን ጋሼን እንደዛ አድርገው ነው ያመኑት ሰው ነው የመሰከረበት ሲባል እኔ ፈራሁ። በቃ ድንገት እነሱ ሌላ ነገር ፈልገው ከሆነ ብዬ ነው። እሺ ቆይ እነዛ ሰዎች ይዘው ከሄዱ አይደል? እንዴት ከእጃቸው ልትወጣ ቻልክ? ያው በቃ ተዛ ከነበርኩበት አልጋ ቤት ይዞኝ ሄዱ እና በቃ ምንም ይዞኝ ሲሄዱ ራሱ እኔ ምንም ያየሁት ነገርም የለም። ከዛ በቃ የሆነች መጋዘን ውስጥ አስቀመጡኝ። ሊነጋጋ ሰዓቱ ቢያንስ 9 እንደዛ ገደማ አካባቢ ላይ ቶክስ ምናምን ሰማሁ። ከዛ በቃ እኔ እንደው ምንድነው ብዬ ደነገጥኩ። እኔ እንደውም በቃ እኔንም እንዳይገሉኝ ብዬ ፈራውና ትንሽል 3 ሰዎች ገቡ ፋቱኝ። ምንድነው ልዩት ልትወስዱኝ ነው እናንተ ደግሞ ስል ና እኛ በቃ አንተን ለማዳን ያመጣን ብለው ይዞኝ ወጡ። እሺ ከዛስ ይዘው ወጡ? ከዛ በቃ ተዚህ የነበረችውን ስልክ ሰጡኝ። ለሷ ደውልና እሷ ጋር ታስቀምጣለች አሉኝ። ለሷ ደወልኩ። ማን ናቸው እነዚህ ሰዎች? ከነዛ ሰዎች ያስጣላችሁ እነዚህ ሰዎች ማን ናቸው? እኔም ያው እንዲም ነው እንዲ ነው አላሉንም። በቃ እና እኛ አንተን ልናድን ነው ተልከን ነው ብቻ ነው ያሉ። ስለዚህ መጀመሪያ የያዙ የአቤል ሰዎች ናቸው? የተከታተሉኝም ያዙኝም የጋሽዬ ሰዎች ናቸው። እርግጠኛ ነህ? አዎ እኔ ለምን መሰለው እኔ አልዋሽም። ከዚህ በፊት ቤት ሲመጡም ስለማያቸው ነው። ይኸውልህ አበበ በማይሆን ሰዓት ላይ የማይሆን ነገር ተናግረህ ሌላ ችግር እንዲፈጠር አታድርግ። እኔ ለምንድን ነው ችግር የሚፈጠር ማድረግ? እንዲህ ብለህ ተናገር ያለ ሰው አለ? እኔ ምንም አላሉኝ። በቃ ያዙኝ። ከዛ በኋላ ወዴት ነው ምንድናችሁ እናንተስ ስል ና አንተን እኛ ልናድን ነው ልናስመልጠን የመጣን ብቻ ነው ያሉት። ይኸውልህ አሁን የምትነግረኝ ነገር ምን ያህል እውነት ሆነ ምን ያህል ውሸት ሆነ አላውቅም። አበበ በአሁኑ ሰዓት ላይ ለየትኛውም ለምታወሯቸው ለምንሰማቸው ነገሮች ትክክለኛ ነገር ማለት ትክክለኛ ስሜት እየተሰማኝ አይደል? አበበ ይሄ ነገር እንደዚህ ለምትናገረው ነገር ምናልባት አቤል ላይ ችግር እንደሚፈጥርበት ላትገነዘብ ትችላለህ። እነሱ አስፈራርተው ወይ ደግሞ የሆነ ነገር ብለው ይሄን ነገር እንድትናገር አዘው እኮ ነው ነገረኝ። ኧረ እኔ ጭራሽ ምንም አላወሩኝም። በቃ እኔ ልናስመልጥ ነው የመጣን አሉ። በቃ እንዴ ማይ
እስቲ አረፍ በይ አንተ ማይ አረ እግዚአብሔር ይስጥ አንተ እግዚአብሔር ይስጥ ዶክተር አገኘኸው ማይ አንቺንም አንከራተትኩሽ አይደል ይረጋጉ እስኪ ኧረ አታልቅሽ ማይ አታልቅሽ ተይ በቃ ማይ አታልቅሽ ኧረ ማይ አታልቅሽ ምን ሆንኩ ያው ነው ያለው እኮ በህይወት አሉ አይደል ኧረ ማይ እባክሽ እባክዎት እናቴ ይረጋጉ እስኪ እንደው እግዚአብሔር ይስጥህ ልጅ ያገናኘኝ አንተ ይረጋጉ እስኪ ይረጋጉና እንደውም እንኳን መጡ ያው አሁን እሳቸው ፊት ለፊት መናገር የምትፈልገው ነገር እንዳለ ተናግረ ነበር እሱን እንድንነግረኝ ይፈልጋሉ እስቲ ንገረው አንተ ምንድነው ችግሩ እንዲሆነው እንዴት ነው አሁን ምንድነው የምትለው ይሄን ሰው አታውቀውም እንዴ አንተ አራቋሉ ማይ ጋሽዬ ጓደኛ ነው እሱማ እንዴት አላውቀውም ይኸውልህ የአቤል ሰዎች ተከታትለው ያዙኝ ብለሃል አይደለ አቤል ለምንድን ነው አንተ ማስያዝ የሚፈልገው እኔ ምን አውቄ ብሎ ነው ሉሌ ያው ድንገት ያው ሌላ ሰው መጥቶ ሚስጥርም እንዳላውጣ ወይ የምን ሚስጥር ነው የማታወጣው ቆይ አቤል እንዳታወጣ የሚፈልገው ሚስጥር ምንድነው ያው በሰዓቱ እዛ ቤት እኔ ነኝ ጥበቃው እንደገና ደግሞ እሳቸውን ብቻቸው እንደገቡ ነው እኔ ያየሁት ያ ነገር ደግሞ ሲፈጠር እኔ የት ነበርክ ብለው ጣቢያም ጠይቆኛል አንተ የምታውቀው ነገር ካለ ወንድም እንዲፈታ አትፈልግም እኔ በሰላም እንድኖር አትፈልግም እንዴ አንተ ቆይ እስኪ እናቴ ቆይ አንዴ ስማ ጣቢያም ትጠይቀ ነበር አይደል ምንድን ነበር ያን የመለስክላችሁ ጣቢያ እኔ ያው ጋሽዬ ብቻቸውን እንደገቡ እና በቃ ምንም ነገር በዛ ሰዓት እንዳልነበር ነው እኔ የነገርኩ እሺ እውነታው ግን ምንድነው ያው አሁን እንዴት ነው የምነግርህ ምንድነው ነገር ማለት አበበ እኔ አሁን ይሄንን እንዲ ነው ብዬ በነገር ነገሩ ይበላሻል ምንድነው የሚበላሽው ነገር ንገረኝና ይበላሽ እስኪ ይኸውልህ አበበ የአንዲት ሴት ልጅ ነፍስ ነው የጠፋው እዛ ቤት ውስጥ እየሰማኸኝ ነው ተገላ የተገኘችው አንዲቱ ገና ወጣት የሆነች ልጅ ነች ብዙ ነገር የሚጠበቅባት ለቤተሰቦቿ የምትደርስ ልጅ ነች ከዛ ባሻገር ደግሞ ብዙ ሰዎች በዚህ ነገር ውስጥ እየተዛገቡና የማይሆን ነገር ውስጥ እየገቡ ነው ያሉት ልክ እንደምትመለከተው አሁን ሰላም እንደሆነችው አንተው ንገረው ምንድነው ችግሩ ይኸውልህ ነገሩ እንዲያበቃ መፈሉ የሚነገር ነገር እኮ አይደለም እንዴት ነው ዝም ብሎ ንገረው ማለት ይኸውልህ ነገሩ በሰላም እንዲፈታ የምትፈልግ ከሆነ ታሰርስ አንተው አንተም ገለሃል እንዴት ነው ነገሩ ምንድነው ኧረ ማይ እንዴት እኔ ምን ማለት ነው ገለሃል ወደ ኋላ ነገሩ አረታው አረታው ስለ እግዚአብሔር ብለህ ነው ማከልጂ እስኪ ተረጋጋና ምናልባት ለዘላቂ መፍትሄ ነው እያወራን ያለነው መፍትሄ እንዲሆን ከፈለክ ሁሉም ሰው በሰላም እንዲኖር ከፈለክ የምታውቀው ነገር እንነግረኝ ይፈልጋል እኔ አበባ እየጠየቅኩ ያለሁት ለዘላቂ መፍትሄ ነው ለሟች ቤተሰብም ፍትህ ለማሰጠት ነው ይኸውላው ጥንቅጥ ነገር እንዲያቆም ስለምፈልግ ነው ስለዚህ የምታውቀው ነገር ንገረኝ ያው የዛለት ጋሽዬ ቤት ገቡ ሲገቡ ብቻቸውን ነበር የገቡ እሺ ከዛች የሞተችው ተባለችው ራሄል ተከትላቸው ተዋላ ከተወሰነ ደቂቃ በኋላ ገባች እሷ መጣች አዎ ከዛ እኔ በቃ ትንሽ ጋደም ልበል ብዬ ተክፍሌ ጋደም እንዳል ጮህ ሰማሁ ተረጋጋና ንገረኝ እርግጠኛ ነህ ራሄል መጣች እዛ ቤት አዎ ጋሽዬ እንዴ እኔ አይቻታለሁ በስነ ስርዓት እሺ ጮህ የምን ጮህ ነው የሰማው እሺ ባል ሰማሁ ከዛ እየሮጥኩኝ ዱሌን ይዤ ወደ ሳሎኑ ጠጋ ስል ልከፍት ስል ጋሼ በሩን ግጥም አድርገው ቆለፉት አበበ እርግጠኛ ነህ ስለምታወራው ነገር
አዎ ጋሽዬ እኔ በቦታው አልነበርኩም እንዴ እንዴት ዋሻለሁ ምን ማለት ነው እንዴት ዋሻለሁ በቦታው አልነበርኩ ለምንድን ነው ታዲያ ያኔ ለፖሊስ አልተናገርከኝ ነገር እኔ ገዳዩ ጋሽዬ እኔ አሁን ገድሏል ወይ ሲባል እኔ ያላየሁትን እኔ በቃ ተበሩ ላይ ሲዘጉብኝ ተመለስኩኝ ወደ ስሬ ምን እንዴት ነው የገደላት ብለው ቢጠይቁኝ እኔ ምን ልል ነው ይሄንን ያየውንና የሰማውን ነገር ለምንድን ነው ያልተናገርከው ለህግ ስትገባ ላየው ምናምን ነገር ነው አይደል ያልከው እኔ ያው ጋሽዬ ላይ ሌላ ነገር እንዳይፈጠር ነው ምን ማለት ነው ሌላ ነገር እንዳይፈጠር ነው አበበ ይሄው ነገር ከተፈጠረ በኋላ ሌላ ነገር እንዳይፈጠር ነው ማለት ምን ማለት ነው ጋሽዬ ነው ታውቃለህ ተኔም አልፎ ለብዙ ሰው የሚሳሱ ሰው ናቸው ባለውለቴ ናቸው ለኔም ስራ አጥቼ እንኳን ስንከራተት እሳቸው ነው ና ግድ የለም ብለው ሁሉ ነገርን ቤታቸውን ሁሉ ጥለው ለኔ ሄዱት እና ምን ብዬ ነው አሁን ለእሳቸው ላይ እንደዚህ ነው ብዬ የምመሰክር አበበ እርግጠኛ ነህ ስለምታወራው ነገር ማለት አይደለም አሁንም የተሳሳተ ኢንፎርሜሽን እየሰጠኝ ከሆነ የማይሆን ነገር ውስጥ ትገባለህ እንዴት ከዚህ በኋላ በቃ እኮ ምን ይመጣል ብሎ ነው እናቴም ተዛ ድረስ መጣ ምንድነው ሙዋሽ ይሄን ነገር ልትናገር ነው እናተና ያስመጣችሁ በቃ ይሄንን እውነት እንድታውቅ ነው ወይኔ ፈጣሪ እኔ ራሴ ምናመመኝ ከተለ ማለት ነው የሱ አይደለም የታጣይ አቤል ከገባ በኋላ ተከትለው ገብታለች ነው እያልካለው ናው ከዛ በኋላ ጩኸት ሰማህ ጩኸትን ሰምታ ወደ ቤት ስታመራ አቤል ገፍትሮ በሩን ዘጋብህ ናው ጋሼ በቃ ገፈተሩ ቆለፉት እኔ ምን መናገር እንዳለብኝ አላውቅም ምን ማለት እንዳለብኝ አላውቅም ማለት እያወራው ስላለው ነገር ምንም ደስ እያለኝ አይደለም ማለት እርግጠኛ ሆነልኝ በሰዓቱ እኮ ሰራተኛዋ መስክራ ቃል ሰታ ፖሊስ ጣቢያ ጠፍታለች ሊያ የተሳሳተ ማንነት እንዳላት እናውቃለን ምናቃት በአለምነሽ ቢሆንም መጀመሪያ አንተም እዛ ጣቢያ ላይ ቃልን ስትሰጥ ምንም ነገር እንደማታውቅ ነው የተናገርከው እኔ ያው ጧት ፖሊሶቹም መጥተው ጋሽዬን ሲወስዱ ጊዜ ልከተል እንደ ጋሽዬ ስል ባይናቸው ብለው ምልክት ሰጡኝ አንዳንዴ እንደዚህ አዲስ እንግዳም ሲመጣ የሆነም ነገር ሲፈጠር ባይን ነው እኔና እሳቸው ምንግባባ ከቆይታም አንፃር ከዛ በኋላ በቃ ከዛ በኋላ ወደ ፖሊስ ጣቢያ ከተወስዳለህ አንተም ሲሄድ በቃ እኔ ምንም አላየሁም ብቻቸውን የገቡ አልኩ ስለዚህ እንድትዋሽ አድርጎ ነው አቤል በቃ ባይናቸው ምልክት ሰጡኝ አንተ ባይኑ ምልክት ስለሰጠህ ዝም ብለህ ወንጀል ተሰርቶ እንደማያውቅ ሆነ ዝም አልክ በቃ ብቻቸውን የገቡ አልኩ ከዛ በኋላ በቃ ምንም እንዳልተፈጠረ ነው የነገርኩት እኔ ወይኔ አበበ ይሄ ነገር ግን አበበ የውሸት ከሆነ እኔ እናንተ እንጋደላለን እንጨራረሳለን ልንገርህ አረዱ ለኔ እንዴ በቃ በኋላ ምን ይመጣል ብለህ ነው እኔ ማዋሽ ስለ አለምነሽ ማንነት ሲያወቅ መቼ ነው አለምነሽ ሊያ ትባል ባለሀብት መሆኗን ምናምን ልታውቅ የቻልከው እንዴት ነው መቼ ነው ያወቀው ቲያቤ ስሰራ ያው ተባለፈውም ከፖሊስ ጣቢያም ተመጣም በኋላ ጋሽዬም ሲጠይቁኝ ነግሬያቸዋለሁ ስልክ ታውራለች ሱቅም ትሄዳ ትቆያለች ከዛ እኔ እንጠረጥር ነበር ጋሽዬም ደግሞ ከታሰሩ በኋላ እኔ ስልክ ላይ ለምንድነው እውነቱን ያልተናገርከው የሚል ብዙ ጽሁፍ ስልኬ ላይ ነበር ማለት በቃ ስደውል ደግሞ አይነሳም ስልኩ መልእክት ልክላለች ነው መልእክት ይላካል በአንድ ቁጥር ይላካል ስደውል ይዘጋል አሁንም በአንድ ቁጥር ይላካል ስደውል ይዘጋል ከዛ ያን ነገር ጋሽዬ አውቆ ይሁን ምን ይሁን ሰው እኛ ጋር ማመላለስ ጀመሩ ቤት በቃ እንዲጠብቁን ይሁን አላቅም ቅድምም የእሳቸው ሰዎች እንደሆነ ያወቁት እኔ መተውም ስለማቃቸው ሊያ አውርታ ታውቃለች በስልክ ያሬኒ እና እሷ በስልክ ማውርተን አናቅም እርግጠኛ ነኝ የተረጠርኩ እሷን ነው ለምን ስልኬ ከጋሽዬና ከሷ ውጪ ማንንም አያውቅም የኔን ስልክ እርግጠኛ ነህ አዎ
እዚህም እንድትመጣ ያደረገችው እሷ እንደሆነች ነግራኛለች ልጅቷ። ያው እኔ ሊያን እንደዚህ በአካልም አላወሯትም በስልክም ግን ህሊና የምትባል ሴት ናት ያወራችኝ። ህሊና አንተን ያናገረች? ተስልኬ ላይ አናገረችኝ። ከዛ በቃ እዛው የነበርኩበት ቦታ ስልኬንም ጥበቃው ጋር እንዳስቀምጥ የነገረችኝ እሷ ናት። ማለት ጥበቃው ጋር ስልኬን እንዳስቀምጥ የነገረችኝ? ያው ከእርሶ ጋር እንዳወራም ስለሰማኝ በቃ በስልክ እንዳያገኙ እዛው አስቀምጫለሁ ብለን ንገረው አለኝ። ስለዚህ ስልክህን እዛው ጋር እየጣልከው ሆን ብለህ ነው ማለት ነው እኔ እንዳላገኘ? ያው እኔ የጋሽዬም ሰዎች ሲከታተሉኝ ጊዜ ያው ለአንተም ስደውልኝ የነገርኩ ያው ጽሁፉንም ምኑንም ሳረግ የነበረ ተከታትለን እንደምታገኝ እርግጠኛ ስለነበርኩ ነው። እሺ ከዛስ? ከዛ በቃ ያው የጋሽዬ ሰዎች ይዞኝ ከሄዱ በኋላ እነዛ ሰዎች እዛ ያልኩ ቦታ መጋዘን ውስጥ ቶክስም ነበር። ከዛ ይዞኝ ስንወጣ ራሱ የተመታም ሰው አይቻለሁ። ከዛም ስልክ አውራት ብሎ አንደኛው ሰጠኝ። ህሊና ነኝ ስትል እኔም ዝም ብዬ አወራው። ህሊናን ታውቃታለህ ከዚህ በፊት? እኔ አይቻትም አላውቅም እኮ። ህሊና ነኝ ስትል ምንድነው ያለች? ምንድነው ያወራች? ህሊና ነኝ ሊያ ነው የላከችኝ አለኝ። ከዛን ሊያ ስል ለኛ ቤት በምሰራው ጋሽዬ ቤት በምሰራው ስም ስትነግረኝ አወኩ። ከዛ ከነሱ ጋር ምን ብለህ እሺ ብለህ ተከተለ መጣ? ያው አማራጭም አልነበረኝም። ምንድን ያለች በዛ ሰዓት? ስልክ ስታወራህ ምንድን ያለች? ያው በፊትም ለካ ቴክስቱንም የምትጽፍ እሷ ነበረች። ፍርድ ቤት እስክትቀር እውነቱን እስክትነግር እዚህ ቁጭ ትላለህ ብላ አመጣች። ስለዚህ አንተ ፍርድ ቤት ለመናገር ፈቃደኛ ሆንክላት? ያው እንግዲህ በኋላ በቃ እውነቱ ይውጣ አሉ። ስለዚህ ፍርድ ቤት ሄደህ ልትመሰክር ነው አቤል ላይ? ታዲያ መቼስ እስከ መቼ ነው ታዲያ እውነቱ የሚደበቅ? ዩሊ እርግጠኛ ነህ ግን ስለምታወራው ነገር እውነት ነው ይሄ? አው እንዴት ዋሻሉ? በኋላ እኮ በቃ ምንም አይመጣም እኮ ሁሉ ነገር ከታወቀ ምንም አይመጣም። ቆይ አቤል አስፈራርቶ ያውቃል? ራሱ በአካል ፊት ለፊት እዛ ያለህ አስፈራርቶ ያውቃል? አንድ ሰው ለአንድ ሰው እንዳትናገር ብሎ አስፈራርቶ ያውቃል? በቃ በኋላ እንደዚህ ነው አላለኝም። በቃ ባይነገረኝ እዛ ከዛ በኋላ ከተፈታ በኋላ ከተለቀቀና ከቤት ከመጣ በኋላ እንዲም በለ አላለኝም። ብቻ ታገኛታለህ ወይ ትደዋውላለች ወይ ነው ያለኝ በቃ እንጂ ሌላ ነገር ያለኝ የለም። ደጋግሞ ያንን ነው በቃ ሲነግረኝ ነው። ስለዚህ አንተ እንግዲህ ለፍርድ ቤት ቀርበህ እውነታውን ለመናገር ፈቃደኛ ነህ ማለት ነው? ኧረ ልጅ አይዋሽም። እኔም አባቱም ስናሳድገው እውነቴን ነው የምልህ። እንደው ምንም ውሸት አያውቁም። እንደው እባክህ ተው እስኪ እውነቱን ነው። ይኸውልህ እናቴ እርሶ ምናልባት ልጆች ስለሆነ እንደዚህ አይነት ነገር ያው ሊያምኑት ይችላሉ። ምክንያቱም ከዚህ ቀደም ዋሽቷል። አሁን አይዋሽም ማለት ከባድ ነው። ምክንያቱም በፊት ለፊት እየሰሙ ነው። ከዚህ ቀደም እንግዲህ ጋሼ በአይናቸው ምልክት ሰጡኝ ለዛ ብዬ ዋሸው ምናምን ሲል ሰምተዋል። እሱ አይደለም ታናሽ ወንድምም እንግዲህ እንደነገርኩት ነው። ብዙ ነገር ሲዋሽ ብዙ ነገር ለእናንተ ገንዘብ ሲልክላችሁ ያውም ከዚህ ከሊያ ከምትባል ሴትዮ የተቀበለ ከዛም ባሻገር ሊያን አምጥቶ እናንተ ቤት ድረስ እናንተ ጋር 3 ቀን ምናምን ተቀመጠች ተናግረዋል አይደለ? እና ልጅ አይዋሽም ማለት አይከብድም በዚህ ሁኔታ ውስጥ? በኋላ እኔ ለምንድን ነው የማዋሽል? እውነቱን ነገር አልክ እውነቱን ነገርኩ። ችግር የለውም። ከኔ ጋር ትሄዳለህ፣ በእኔ ስር ትሆናለህ። ፍርድ ቤት ቀርበህ ይሄን ነገር የምትመሰክር ከሆነ እናያለን። ሰማኝ? ከዚህ በኋላ የሊያ ሰዎች የአቤል ሰዎች አያስፈልጉም። ደግሽ እኔ እንገዱኝ እኔ በዚህ እንስማማለን። ኧረ ችግር የለም። መልካም እሺ፣ ተነስ እናቴ በጣም ይቅርታ። እንግዲህ ማለት ምን ማለት እንዳለብኝ አላውቅም። እርሶም በአግባቡ እኔ እሸኝዎታለሁ። ነገር ግን ከዚህ በኋላ አበበን ማንም ሰው ማግኘት አይችልም። ይሰሙኛል? ይሄ ነገር እስከሚጠናቀቅ ድረስ አበበን ማግኘትም ሆነ አበበን ማናገር አይቻልም። ምክንያቱም እያወራ ያለው ነገር ትልቅ ነገር ነው ለኛ።
በቃ ሁላችንንም ሊያሳርፍ የሚችል ነገር ነው የእውነት ከሆነ እሱ ጋር ያለው መረጃ። ስለዚህ ይህንን ነገር ከማንም ጋር መነጋገር የለበትም፣ ከማንም ጋር መገናኘት የለበትም፣ ከማንም ጋር በአካልም ይሁን በስልክ አናገናኘውም ነገሩ በጠቅላላ እስኪጠናቀቅ ድረስ። አረማ ያትጨናነቅ በቃ እውነቱን ይስሙኝ እናቴ፣ ይሄ ነገር እውነቱ እስከሚወጣ ድረስ ነው፣ ሁሉ ነገር እስከሚጠናቀቅ ድረስ። ከተጠናቀቀ በኋላ እውነት ከሆነ ከተረጋገጠ ሙሉ በሙሉ ልባት ካገኘን ወደ ቤት ሊመለስ ይችላል። እሱም ያኛው ወንድሙ። ግልጽ ነው እናቴ? እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። በተጨማሪም በዚህ ቻናል በኩል ማለትም የንስር አይንን ጠቅሰው ለሚመጡ ደንበኞች እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ በ0997 398676 አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። አቃለው ሊከብድ ይችላል። ከዛ ባሻገር እርሶ ላይ ምናልባት ሊያ የምትባል ሴት ቤቱትን ስለምታቅ ምናልባት ልትመጣ ትችላለች። ያን ነገር እንዲያሳውቁኝ እፈልጋለሁ። ከዛ ውጪ ደግሞ እኔ ሰው መደብሉታለሁ። መጠበቅ ስላለባችሁ እርሶም ሴት ልጆም ቤተሰባችሁ በጠቅላላ መጠበቅ ስላለበት እኔ ጠባቂ መደብሉታለሁ ለእርሱ ከእርሶ ጋር አብሮ ክፍለ ሀገር ድረስ የሚሄዱ ማያ ተጨናነቂ። በቃ ያው እውነቱ ይወጣል። አንተ ግን ይኸውልህ ይህንን ነገር የማደርገው ቤተሰቦችን እያስጠበቅኩልህ ነው። አንተ ግን የምትዋሸኝ ከሆነ አበበ የእውነት አረኔ ለምን ዋሻለሁ? እሺ በኋላ እሺ ተነስ ማይ በቃ አንቺ አታስቢ፣ በጸሎትሽ አስቢኝ። አይዞሽ አታልቅሽ ማይ፣ አታልቅሽ ማይ። ዛችሁ ሄዱ እናቴ። አሁን ማልቀስ አይጠበቁበትም። ሴት ልጆን የያዙ በሰላም ወደ አገር ቤት ሰው ይዘቱ ይሄዳል። እሺ እናቴ እኮ ችግር የለውም። ለሷ ያስቡሉት። እኔ የምፈልገው ፍትህ እንዲሰፍን ብቻ ነው። አበበ የሚያወራው ነገር እውነት ከሆነ ህግ ማድረግ ያለበትን በጠቅላላ ያደርጋል። አበበን በሰላም ወደ ቤት ይሸኛል። እንግዲህ አደራ ልጄ፣ እንደው ልጄ እኔ እናቴ ችግር የለውም ለኔ አደራ ልጄ፣ እንደው ባክባ እንደው እኔ ብሌን ናቸው ልጆች፣ አደራ ልጄ። እሺ እናቴ፣ እንደው ኃላፊነት ላንተ ልስጥ። ሰው ሀገር ሰው ናቸው ልጆቹ። እሺ ለማንኛውም ትንሽ ራሴን መቆጣጠር ያቃተኝ ነው። ራሴን እያመመኝ ማለት የሰማሁት ነገር በጣም ግራ ያጋባል። እሺ ለማንኛውም የዛሬው ቀን ለኔ ከባድ ነው፣ በጣም ከሚባለው በላይ ከባድ ነው። በጣም ራስ ምታት እያመመኝ ነው። በጣም በቃ ጭንቅንቅ ውስጥ እንደገባሁ እየተሰማኝ ነው ያለው። ቀደም የተፈጠረው ነገር እንደተፈጠረው ነው። የመሳሪያው ተኩስ እንዳለ ሆኖ እንዲሁም ደግሞ አሁን ላይ እየሰማን ያለነው ነገር ትንሽ ግራ ያጋባል። ለማንኛውም ውድ ቤተሰቦች ይሄ ነገር ወዴት እያመራ እንደሆነ አላውቅም። ቡድኑም እንግዲህ ሁሉም ተደናግጧል በሰማነው ነገር። አሁን አበበ ባለው ነገር ሁላችንም ግራ ተጋብተናል። ይሄን ነገር ደግሞ ይበልጥ ለማረጋገጥና እንትን ለማለት ማድረግ ያለብን ነገር በጠቅላላ እናደርጋለን። እውነት አቤል ከሆነ ይሄን ነገር እንደዚህ እንዲደረግ ሐሰተኛ መረጃ እንዲያወራ ለአበበ ራሱ አቤል ከሆነ ያደረገው አቤል ተጠያቂነቱን ይወስዳል፣ ኃላፊነቱን ይወስዳል ሙሉ በሙሉ። ለማንኛውም ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀጣይ እርምጃዬን ወደ እናንተ የማደርሳችሁ ይሆናል። አብራችሁ ስለነበራችሁ አመሰግናለሁ። በጣም ራሴን አሞኛል። እባካችሁን ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁ አብራችሁኝ መሆናችሁን አረጋግጡኝ፣ ማለት አበረታቱኝ፣ አጠንክሩኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ምንድነው እየተሰማችሁ ያለው? የኔነት ስሜት እናንተ ላይም ተጋብቷል። ምንድነው እያሰባችሁ ያላችሁት? እስኪ እንደኔ ሆናችሁ፣ በተለይ ደግሞ እንደኔ ሆናችሁ እንደ አንድ የአቤል ጓደኛ፣ እንደ አንድ የወንጀል መርማሪ ጋዜጠኛ ሆናችሁ እስኪ የኔ ስሜት ምን እየተሰማችሁ ነው? ወይ የሚሰማችሁን ስሜት እባካችሁን ገለጹልኝ። ቪዲዮ ደግሞ ላይክ እና ሼር እያደረጋችሁ ብዙ ሰው ጋር ደርሱልኝ። እወዳችኋለሁ።
መልካም ጊዜ ይሁንላችሁ።